ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ይድረሳችሁ በማለት የግንቦት 10 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች እርሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በደብረ ብርሃን ዙሪያ ያደረገው ተጋድሎና የብልጽግናው አየር ወለድ ኮማንዶ አመራሮች ወደ ፋኖ መቀላቀልን አስመልክቶ የተሰናዳው ዜናችን ቀዳሚው መረጃችን ነው፣ ይደመጣል። ወሎ ቤት አማራ ላይ የአጼ ምኒልክ ዕዝ 4 ኮሮች ያካሄዱት ሁለንተና እንቅስቃሴ በእጅጉ ትኩረትን የሳበ ሆኗል። ኮሮቹ ያከናወኑት ምንድነው የሚለውን በዝርዝር አሰናድተነዋል። የአማራ ክልል ርዕሰ መስተዳደር ያሳለፉት ውሳኔ እጅግ አነጋጋሪ ከመሆኑም ባለፈ በተቋሙ ውስጥም ክፍፍልን ፈጥሯል። ክስተቱን በንቃት የተከታተሉ አንድ የክልሉ ባለስልጣን ውሳኔው የገረጣ ፊትን በባዝሊን እንደመቀባት ነው ሲሉ ገልጸውታል። ይህ ክስተት ምንድነው የሚለው በዜናችን ታገኙታላችሁ። ወለጋ ዛሬም ሌላ ቀውስ መልኩን ሳይቀይር አድማሱን አስፍቶ ተከስቷል። ሸኔ ከፋኖ ጋር ጽምዶ ፍጠር እያሉ አንዳንድ ሐሳውያን የአማራ ብሔርተኞች በታጋይነቱ የሚመሰክሩለት ኦነግ ሸኔ ከአቶ ሽመልስ አብዲሳ ልዩ ኃይልና ከብልጽግናው ሰራዊት ጋር የፈጠረውን ጥምረትና ያደረሰውን ቀውስ በዝርዝር ተሰሙታላችሁ። የአማራን ሕዝብ የሉና ትግልና የስርዓቱን ነውረኝነት ለዓለም አቀፉ ማህበረሰብ በማጋለጡ በኩል አንድ እርምጃ ከፍ ያለ ነው የተባለለት አንድ ልዩ ፕሮግራም በአሜሪካ ኬኔዲ አዳራሽ ተካሂዷል። ይህ ክስተት ምንድነው የሚለውን ከአዘጋጆቹ መካከል አንዱ የሰጡትን ማብራሪያ ይዘናል። ሰዓቱ ሲደርስ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የከሰሙ ተጋድሎና የኮማንዶዎቹ መኮብለል። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ጠቅላይ ግዛት ከሰም አውራጃና ደብረ ብርሃን ዙሪያ ባደረገው ብርቱ ተጋድሎ ከፍተኛ ወታደራዊ ድል ማሳካቱን አስታወቀም። የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው የተጋድሎ መረጃ ጀግናው የነጎድጓድ ክፍለ ጦር ዛሬም በብልጽግናው ወታደሮች ላይ እርምጃ ሲወስድ፣ በአገረ ማርያም ከሰም ወረዳ እየተደረገ ባለው ውጊያ ደግሞ የጠላት ኮማንዶ አመራሮች ከግንባር ከርተው ፋኖን ተቀላቅለዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ዙሪያ በሲያ ደብርና ዋዩ ወረዳ ስር በሚገኘው ቀበሌ ለዩ ስሙ ሞዬ አማንጉልት በተባለ ቦታ ላይ ከሌሊቱ 11 ሰዓት ተኩል ጀምሮ እስከ ጠዋቱ 1 ሰዓት ተኩል ድረስ ከፍተኛ ተጋድሎ ማድረጉን አስታውቋል። ተጋድሎን ያደረጉት የነጎድጓድ ክፍለ ጦር ሁለተኛና አራተኛ ሻለቃዎች መሆናቸውን የገለጸው የህዝብ ግንኙነት መምሪያው ሰራዊታችን በፈጸመው ተጋድሎ በስርዓቱ ኃይሎች ላይ በርካታ ሰዋዊና ቁሳዊ ኪሳራ አድርሷል ሲል ገልጿል። በርካታ የብልጽግናው ሰራዊት ጉዳት ማስተናገዱን ተከትሎም ቀሪው ኃይሉ ወደ መጣበት ለማፈግፈግ መገደዱንም የህዝብ ግንኙነት መምሪያው ዘገባ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሌላ ተጋድሎ ያደረገበት ግንባር ደግሞ የከሰም አውራጃ ሀገረ ማርያም ግንባር ነው። በሀገረ ማርያም ከሰም ወረዳ የተካሄደውን ተጋድሎ የመራው የከሰም ሁለተኛ ኮር አህዶች ሲሆኑ ባደረጉት የተቀናጀ ውጊያም የብልጽግናው አየር ወለድ ሰራዊት የ112ኛ ክፍለ ጦር አመራሮች የያዙትን ወታደራዊ የሬዲዮ መገናኛ ጨምሮ ከነሙሉ ትጥቃቸው እንዲሁም የተለያዩ ሚስጥራዊ ሰነዶችን በመያዝ ፋኖን ተቀላቅለዋል። የዙ ህዝብ ግንኙነት መምሪያ በጉዳዩ ዙሪያ በሰጠው ማብራሪያ አክሎም የጠላት ሰራዊት ከሚደርስበት ወታደራዊ ኪሳራ በተጨማሪም ስርዓቱ የገጠመው የፖለቲካ ስብራት ሊጠገን ባለመቻሉ ሰራዊቱ እየቆየ ገብቶታል። በዚህ የተነሳም ይህን ስርዓት ለመታገል ብቻ ሳይሆን ህዝብን ለማዳንና ኢትዮጵያንም ከመፍረስ ለመታደግ ብቸኛው መንገድ ፋኖ መቀላቀል መሆኑን የሰራዊቱ አባላት ተረድተውታል። ለዚህ ነው ካለፉት ጥቂት ቀናት ወዲህ በርካታ የጠላታችን የብልጽግና ሰራዊት መስመራዊ መኮንኖች ሳይቀሩ ፋኖን እየተቀላቀሉ የሚገኙ ሲል ተናግሯል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ በኦግዲ ወረዳ ሸመኒ ተብሎ በሚጠራው አካባቢ ፋኖ በፈጸመው የሞርተር ጥቃት በርካታ የብልጽግናው ሰራዊት ሞትና ቆስለኛ መሆናቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የአጼ ምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር ውስጥ የሞርተር ምድብተኞች በተከታታይ 2 ጊዜ በሁለት የተለያዩ ስፍራዎች ላይ በፈጸሙት ድብደባ የግዳጅ መመሪያ ለመቀበል በአንድ ቦታ ላይ የተከማቹ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሰውበታል። የሞርተር ጥቃቱ የተፈጸመው በተከታታይ 2 ጊዜ ሲሆን በካምፕ ውስጥ በሁለት የተለያዩ ቦታዎች ላይ አርፎ የጠላትን ኃይልና ወታደራዊ ንብረት ሙሉ በሙሉ አውድሟል። በመጀመሪያው የሞርተር ድብደባ በሸመኔ ቀበሌ ፒያሳ ተብሎ በሚጠራው አካባቢ በሚገኘው የጠላት ካምፕ ውስጥ የግዳጅ መመሪያ ለመቀበል ተሰብስበው በነበሩ የጠላት ኃይሎች ላይ ሲሆን የሞርተር ቅንቡላው በመሃላቸው ላይ አርፎ ሁሉንም እርምጃ ወስዶባቸዋል። ሁለተኛው የሞርተር ድብደባ ደግሞ በዛው በሸመኔ ቀበሌ ፒያሳ ከሚገኘው ካምፕ በስተጀርባ ከግዳጅ ውለው በሰልፍ ወደ ካምፑ እየገቡ በነበሩ የጠላት ወታደሮች ላይ አርፎ ከፍተኛ ወታደራዊ ጉዳት አድርሶባቸዋል።
የወሎ ቤት አማራው ሁለንተናዊ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 4 የተለያዩ ኮሮች በወታደራዊ ሜዳውና በህዝብ ማወያየት ተግባር ስኬታማ ስራ መስራታቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው እንዳስታወቀው 101ኛ ኮርና 104ኛ ኮር በቅንጅት ባደረጉት ተጋድሎ የብልጽግናን ሰራዊት ከባድ ጉዳት ሲያደርሱበት 106ኛና 303ኛ ኮሮች ደግሞ ነጻ ባወጧቸው ቀጠናዎች ህዝባዊ ውይይት አድርገዋል። የአፄ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር በሰሜን ወሎ ዞን ጊራና ከተማ በመግባት 25 የሚሊሻ አባላትን እርምጃ መውሰድ ሲችሉ በመሃል አምባ ቀጠና ደግሞ በተመሳሳይ ከፍተኛ ቁጥር ያለው የብልጽግናን ሰራዊት እርምጃ መውሰድ እንደተቻለ የዙ ህዝብ ግንኙነት መምሪያ በላከልን የውጊያ መረጃ አስታውቋል። የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ አክሎም በዚህ ውጊያ እርምጃ ከተወሰደባቸው የጠላት ጥምር ጦር አባላት መካከል ከባለሽርጡ ወይም 35ኛ ክፍለ ጦር ከርተው ወደ ስርዓቱ የገቡ የትግሉ ከሃዲዎች ይገኙበታል። ከሰዋዊ ጉዳቱ በተጨማሪም ከጠላት ላይ 7 የሰራዊቱን አባላት ከነሙሉ ትጥቃቸው በቁጥጥር ስር መዋል ተችሏል። ከኛ ምት የተረፈው የጠላት ኃይል ወደ መንጠራ እና ወደ መርሳ ፈርጥጧል ብሏል። አርበኛ ብርሃን የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ ህዝብ ግንኙነት በዚህ ቀጠና የብልጽግናው ጸረ አማራ ስርዓት የአማራን ትግል ለማዳከምና ጠልፎ ለመጣል በተለያየ ሁኔታ ያዘጋጀውን ወሎ ህብረት የሚባለውን ጸረ አማራ አደረጃጀት እያፈረሰው የሚገኝ ሲሆን በውጊያው የህብረቱን ሴሎች ጭምር መበጣጠስ ተችሏል። አማራን በንዑስ ማንነቶች ከፋፍሎ አናሳ ማድረግ የሚፈልገው የብልጽግና ስርዓት በምኒልክ ዕዝ አናብስቶች ህልሙ እየመከነበት ነው ሲል ተናግሯል። ይህ በእንዲህ እንዳለ ወሎ ቤት አማራ አፄ ምኒልክ ዕዝ 106ኛ እና 303ኛ ኮር በበኩላቸው በሚንቀሳቀሱበት ቀጠና የመቄት ወረዳ ጊዜያዊ ሲቪል አስተዳደር የህዝብ ንቅናቄ መድረክ አካሂደዋል። በሰሜን ወሎ ዞን መቄት ወረዳ ቀበሌ 28 ማህበረሰብ ጋር የሲቪል አስተዳደር አመራሮች በተገኙበት ጥልቅ ውይይት ማድረጉን የገለጸው የዙ ህዝብ ግንኙነት መምሪያው በህዝባዊ መድረኩ ላይ የተለያዩ አጀንዳዎች ተነስተው ውይይት የተደረገባቸው ሲሆን ከአጀንዳዎቹ መካከል የፋኖ ትግል የደረሰበት ደረጃ፣ ከአማራ ህዝብ ምን ይጠበቃል፣ የሲቪል አስተዳደር ተግባርና ኃላፊነት፣ የሎጂስቲክ አሰባሰብ፣ የጠላት ውድቀትና የስርዓቱን የውሸት ምርጫን የሚሉት ይገኙበታል ብለዋል። የአፄ ምኒልክ ዕዝ ህዝብ ግንኙነት መምሪያ በመጨረሻም በዛችን ስር የሚገኙት 4ቱም ኮሮች ያካሄዱት ወታደራዊና ፖለቲካዊ ተጋድሎች ስኬታማና የፋኖን ቁመና በሚገባ ያሳዩ ናቸው ሲል መልእክቱን አድርሶናል። ውሳኔው የገረጣ ፊትን በባዝሊን እንደመቀባት ነው። ባለስልጣኑ የአማራ ክልል ርዕሰ መስተዳድር ጽህፈት ቤት የክልሉ ሚሊሻ ስነ ልቦናውን ለመገንባት የተቋሙን ስያሜ እስከ መቀየር መገደዱን ያስታወቀው ከትናንት በስቲያ ነበር። ይህ የሚሊሻውን ተቋም ስያሜ ከጽህፈት ቤት ወደ ኮሚሽነርነት የመቀየር ተግባር የተፈጸመው በክልሉ እየተካሄደ ያለው ጦርነት ሚሊሻውን ስለጨረሰው የስነ ልቦና ግንባታ ለማድረግ ነው። ሆኖም ተቋሙ አሁን ካለበት የሰራዊት አደረጃጀትና ውጊያን የመፈጸም አቅም ሲመዘን ወደ ኮሚሽነርነት ደረጃ የሚያሸጋግር ብቃት የለውም ሲሉ አንድ የክልሉ የሚሊሻ ጽህፈት ቤት ከፍተኛ አመራር ለጣና ቴሌቪዥን ተናግረዋል። እኒህ አመራር አክለውም አሁን ካለው የሚሊሻ ጽህፈት ቤት አደረጃጀትና የውጊያ ብቃት አንጻር ተቋሙ ፈርሶ እንደገና መደራጀት ነው የነበረበት እንጂ ወደ ኮሚሽነርነት ለማደግ የሚያስችል ምንም አይነት ብቃት የለውም። ይህን ደግሞ በርዕሰ መስተዳደሩ የካቢኔ ግምገማ፣ የሰላምና ደህንነት ኮሚቴ ስብሰባዎችና በሌሎች መድረኮች ላይም ተነስቶ ለውይይት ቀርቦ ነበር ብለዋል። የሚሊሻ ጽህፈት ቤቱ አደረጃጀቱን ወደ ኮሚሽነርነት ለማሳደግ የተገደደበትን ምክንያት የክልሉ ርዕሰ መስተዳደር ጽህፈት ቤት ሲያብራራ የሚሊሻ ኃይሉ ግዳጅን በብቃት እንዲወጣ ከጽህፈት ቤት አደረጃጀት ወደ ኮሚሽነርነት ከፍ ማድረግ አስፈላጊ ሆኖ ተገኝቷል በማለት ነው። ክልሉ ከዚህ ቀደም ሲጠቀምበት የነበረውንና በጽህፈት ቤት ደረጃ የነበረው የሚሊሻ አወቃቀር በኮሚሽነርነት እንዲመራ የተፈለገበት ዋናው ምክንያትም ይኸው የግዳጅ የመፈጸምን አቅም ለማሳደግ የታለመ መሆኑን የክልሉ ካቢኔ ጉዳዮች ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የክልሉ ሚሊሻ ጽህፈት ቤት አንድ ከፍተኛ ባለስልጣን ግን የክልላችን መንግስት ሁልጊዜም ግራ እንደተጋባ ነው መቀጠልን የፈለገው በክልላችን ያለው ጦርነት የበለጠ ውስብስብና ተራዛሚ መሆኑን እየተመለከትን በመሆኑ ወታደራዊ የጥናት ግምገማና ትንተና ተሰርቶ የቀረበውን የመፍትሄ ሀሳብ ወደ ጎን ብሎ ከፍተኛ ጉዳት የደረሰበትን የሚሊሻ ኃይልን በማብዛትና የተቋሙን ስያሜ በመቀየር የክልሉን አሁናዊና ቀጣይ ችግሮችን መቀየር አድርጎ ይወስደዋል። እውነታው ግን በረሃብና በድህነት የገረጣን ፊት በቫዝሊን ቀብቶ ለማውዛት እንደመሞከር አይነት ከንቱ ድካም ነው በማለት የክልሉ መንግስት ተስፋ እንዳስቆረጣቸው ተናግረዋል። የወታደራዊ ጥናትና ግምገማ ሪፖርቱ መፍትሄ ብሎ
የተቀመጠው ሐሳብ ምን ነበር ተብለው የተጠየቁት እኒው ከፍተኛ ወታደራዊ ሹም ይህ ጦርነት ለሕግ ማስከበርም ያለፈና ከፍተኛ ሴራ ያለበት ነው። በዚህ ጦርነት የተጎዳው የአማራ ሕዝብ ነው። ሚልሻ እያደረግን የምናስገባው አርሶ አደር ልጆቹን በትኖ እየሞተ ነው። ነገ ከነገ ወዲያ የክልሉ ማህበራዊ ኢኮኖሚያዊ ቀውስ አሳሳቢ ነው። በታሪክም በሕግ ፊትም ያስጠይቀናልና ለጦርነቱ ፖለቲካዊ መፍትሄ ይፈለግለት። ከዚህ ውጭ ግን ጦርነቱን ማስቀረትም ሆነ የውስጣችንን ችግር መቅረፍ ስለማንችል ክልሉን ማደህየትና ማጎሳቆል ነው የሚተርፈን የሚል ነበር የቀረበው ሪፖርት። ሪፖርቱ ሲቀርብ ርዕሰ መስተዳደሩም ሆኑ ሁሉም ኃላፊዎች ተስማምተው የነበረ ቢሆንም ቆይተው ግን ከፌዴራል የመጣ መመሪያ ነው በማለት የቀደመውን ሐሳባቸውን ማስቀጠልን መረጡ። በክልላችን የሚካሄደው ጦርነት የአማራ ሕዝብ ጦርነት አይደለም የምንለውም ከዚህ የተነሳ ነው በማለት የአማራ ክልል መንግስት ለኦህዴድ ብልጽግና ተልዕኮ የሚያደርገውን ታዛዥነት ተናግረዋል። ይህ የክልሉ መንግስት ለሰው ፍላጎት ሕዝብን የማስጨረስ ተልዕኮ ዘግይተውም ቢሆን የተረዱ የሚልሻ አድማ ብተናና መከላከያ አባላት ወደ ፋኖ እየተቀላቀሉ ሲሆን ፋኖም እነዚህን አካላት በሚገባ ተቀብሎ ማታገል ወይም ወደሚፈልጉት መስመር እንዲሄዱ መንገዱን ማመቻቸት እንዳለበት የባዲን ብልጽግና ወታደራዊ ሹም መልእክታቸውን አስተላልፈዋል። በርካቶችን የጨረሰው የወለጋው አዲስ ትርምስ። በምስራቅ ወለጋ ዞን ጊዳ አያና ወረዳ በተቀሰቀሰው ግጭት በርካታ ንጹሃን በግፍ መገደላቸው ተገለጸ። በጊዳ አያና ወረዳ መርጋ ጅራኛ ተብሎ በሚጠራው አካባቢ ትናንትና በተቀሰቀሰ ግጭት በብልጽግናው ሰራዊት ታፍሰው በስር ላይ የነበሩ ንጹሃን በአሰቃቂ ሁኔታ መገደላቸውን የጣና ቴሌቪዥን ምንጮች አስታውቀዋል። እንደ ምንጮቻችን ገለጻ ጥቃቱ ዛሬም ተጠናክሮ የቀጠለ ሲሆን በሺ የሚቆጠሩ የአማራ ተወላጅ አርሶ አደሮች አካባቢውን ለቀው እየወጡ ነው ተብሏል። በትናንትናው ዕለት በጊዳ አያና ወረዳ መርጋ ጅሬኛ ከባድ ተኩስ ልውውጥ እንደነበር የገለጹት ምንጮቻችን በብልጽግናው ሰራዊትና በኦሮሚያ ክልል የጸጥታ ኃይሎች ታስረው የነበሩ 11 ንጹሃንን ጨምሮ በርካታ ወጣቶች በግፍ መገደላቸው ተገልጿል። ንጹሃኑን ከእስር ቤት በማውጣት ወደ ጫካ ተወስደው በአሰቃቂ ሁኔታ መገደላቸውን የገለጹት ምንጮቻችን ከነዚህ መካከል አንዲት ነፍሰ ጡር እናት እንደሚገኙበትም ለማወቅ ተችሏል። ንጹሃኑ ታስረው የነበረው ፋኖን ትደግፋላችሁ በሚል ምክንያት እንደሆነ የገለጹት ምንጮቻችን በግፍ የተገደለችው ነፍሰ ጡርም በስር ላይ ከቆየች በኋላ ልጅሽ ፋኖ ነው በሚል ከእስር ቤት አስወጥተው እንደገደሉ አታውቋል። በእስር ላይ ከነበሩት ንጹሃን በተጨማሪም በርካታ የአካባቢው ነዋሪዎች ላይ ጥቃት እንደተፈጸመባቸው የገለጹት ምንጮቻችን በመርጋ ጅሬኛ ከተማ ብቻ 5 ወጣቶች ሲገደሉ 3 ደግሞ የአካል ጉዳት ደርሶባቸዋል ተብሏል። ለዚህ ዓላማ ተብሎ ወደ አካባቢው የገባው የብልጽግናው ሰራዊት ጥቃቱን አጠናክሮ መቀጠሉን የገለጹት ምንጮቻችን ይህ ዜና እስከተጠናቀረበት እኩለ ቀን ድረስ በዙ 23 የታገዘ ድብደባ እየተፈጸመ እንደነበር ከቦታው የደረሰን መረጃ ያመላክታል። በቀጠናው የገባውና በጃልሞስ የሚመራው የብልጽግናው ሰራዊት በመጋዘን ውስጥ የነበረ የአርሶ አደሩን ምርጥ ዘር ዘርፎ መውሰዱንም የጣና ቴሌቪዥን ምንጮች ገልጸዋል። የንጹሃንን ግድያ ተከትሎ በአካባቢው ከፍተኛ ቁጣ መቀስቀሱን የገለጹት ምንጮቻችን በተለይም የነፍሰ ጡሯ በአሰቃቂ ሁኔታ መገደል የብልጽግናውን ሰራዊት ጭካኔ ያሳየ ነው ተብሏል። ከጊዳ አያና ወረዳ የተለያዩ ቦታዎች ወደ መርጋ ጅሬኛ በርካታ ቁጥር ያለው የብልጽግናው ሰራዊት እየገባ እንደሆነ የገለጹት የጣና ቴሌቪዥን ምንጮች ጥቃቱ ሊቀጥል ይችላል የሚል ስጋት ያደረባቸው የአማራ ተወላጆች ቤታቸውን ለቀው ወደ ጫካ እየሸሹ መሆናቸውም ተሰምቷል። የአማራ አርሶ አደሮች በአካባቢው እንዳያለሙና መኖሪያ ቀያቸውን ለቀው እንዲወጡ ተደጋጋሚ ጥቃት ሲፈጸምባቸው መቆየቱን በተከታታይ መዘገባችን አይዘነጋም። ዛሬም በምስራቅ ወለጋ እየተፈጸመ ያለው ጥቃት ነዋሪዎቹ ሙሉ በሙሉ ከመኖሪያ ቦታቸው ለቀው እንዲወጡ ለማድረግ ያለመ መሆኑን የሚናገሩት የአካባቢው ነዋሪዎች በጥቃቱም የኦነግ ሸኔ፣ የኦሮሚያ ልዩ ኃይልና የብልጽግናው ሰራዊት በጥምረት እየተሳተፉ ይገኛሉ። በተለይም የኦነግ ሸኔና የኦሮሚያ ክልል ልዩ ኃይል አንደኛውን ከሌላኛው መለየት እስከሚከብድ ድረስ ጥምረት ፈጥረው አማራውን እያጠቁ መሆኑን የዓይን እማኞች ተናግረዋል። ህወሓት በቅርቡ የኃይል አሰላለፍ ልየታውን ይፋ ሲያደርግ ኦነግ ሸኔን በአጋርነት መግለጹ የሚታወስ ሲሆን አንዳንድ የአማራ ፋኖ ብሔራዊ ንቅናቄን እንደግፋለን የሚሉ በውጭ ሀገር የሚኖሩ ሚዲያዎች፣ ፖለቲከኞችና ምሁራንም ኦነግ ሸኔን ከፋኖ ጋር ስትራቴጂካዊና ታክቲካል አጋርነትን እንዲፈጥር መጠየቃቸው ይታወቃል። ኦነግ ሸኔ በበኩሉ በኦሮሚያ ክልል በተለይም በወለጋ ጠቅላይ ግዛት የሚንቀሳቀሰው አማራውን ከአካባቢው ለማጽዳት እንጂ ከኦህዴድ ብልጽግና ጋር ለመዋጋት አለመሆኑን የአካባቢው ነዋሪዎች በማስረጃ አስደግፈው ይናገራሉ። በአማራ ላይ የሚፈጸመውን ግፍ አጋልጠናል። ዶክተር አክሎግ የብልጽግናው ስርዓት በኢትዮጵያ ላይ በተለይም በአማራ ህዝብ ላይ የሚፈጽመው ሁሉን አቀፍ ቀውስ አስመልክቶ ኢትዮጵያውያን ምሁራን፣ ታዋቂ የፖለቲካና የሰብአዊ መብት ተከራካሪዎችን በማስተባበር በአሜሪካው የኬኔዲ አዳራሽ ለዓለም አቀፉ ማህበረሰብ ማጋለጣቸውን አንጋፋ ምሁር ዶክተር አክሎግ ቢራራ ተናገሩ። ዶክተር አክሎግ ቢራራ የኬኔዲ አዳራሹን ጉባኤ ዓላማና የስርዓቱን ገመና የማጋለጥ ሂደት አስመልክቶ ሲናገሩም ታዋቂውን የህግ ባለሙያና የዘር ማጥፋት ወንጀሎችን የሚያጋልጡት አንጋፋ ምሁር
ጨምሮ ሌሎች የውጭ ዜጎችና ኢትዮጵያውያንም ማብራሪያ የሰጡበት መሆኑን ገልጸዋል። በተለይም የሩዋንዳን ዘር ማጥፋት ጨምሮ ሌሎችንም የዘር ማጥፋት ወንጀሎችን በማጋለጥ የሚታወቁት የ80 ዓመቱ አዛውንት የሰብአዊ መብት ተሟጋቹ ግሪጎሪ ስታንተን የኢትዮጵያን አሁናዊ ችግር ለመፍታት የአሁኑን ስርዓት ከማስወገድን በተጨማሪ የስርዓቱ ምሰሶ የሆነውን ህገ መንግስቱን መቀየር የግድ አስፈላጊ ነው ሲሉ በመነሻ ጽሑፋቸው ማቅረባቸውን ዶክተር አክሎግ ገልጸዋል። ጉባኤው ከመካሄዱ በፊት በተከታታይ ጣና ቴሌቪዥን ሲዘግበው የቆየው የኬኔዲ አዳራሹ ሁነት ምን እንደሚመስልና ፕሮግራሙ እንዴት እንደተዘጋጀ አንጋፋው ምሁር ዶክተር አክሎግ ቢራራ ከዘውዱ ሾው ጋር በነበራቸው ቆይታ የሰጡትን ማብራሪያ ተከታትለን እንመለስ። መሰረታዊ ሐሳቡ ከየት እንደመነጨ ታዳሚዎች እንዲፈልጋለሁ። የግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያን የሚባል ድርጅት አለ። ይሄ ድርጅት ከተቋቋመ ከ10 ዓመት በላይ ሆኖታል እና ይሄ ድርጅት ውይይት ስናደርግ እኔ ሐሳብ ያቀረብኩት ይሄ ድርጅት እንደ ሰብአዊ መብት ተሟጋች ድርጅት ለምንድነው በእንግሊዘኛ የሚካሄድ በኢትዮጵያ ውስጥ ያለውን ጠቅላላ ቀውስ በተለይ በአማራው ላይ የሚደረገውን ዘግናኝ የሆነ መንግስት መር የሆነ እልቂት ውይይት እንዲደረግበትን የማናደርገው የሚለውን አቅርቤ ተቀበሉት። ከተቀበሉት በኋላ ምንድነው አርስቱ ምንድነው መሆን ያለበት? የት ነው ስብሰባው ቢካሄድ ኢምፓክት የሚኖረው? የዓለም አቀፉ ህብረተሰብስ ምንድነው ማወቅ ያለበት በሚለው ዙሪያ ከተነጋገርን በኋላ አንተ ወንድሜ የምታውቀው አቶ መስፍን መኮንን ሴናተር ቫን ሆለን የሚባሉ የሜሪላንድ ሴናተር አሉ። እሳቸውን አዳራሽ እንዲሰጠን ጠይቆ አገኘን። ይሄ የኬነዲ መሰብሰቢያ አዳራሽ የሚባለው የታወቀ በፕሬዝዳንት ኬነዲ ጊዜ የተሰየመ መሰብሰቢያ አዳራሽ ነው እና ታሪካዊ የሆነ አዳራሽ ነው እና እዚያ እንዲሆን የፈለግንበት ዋናው ምክንያት በኢትዮጵያ ላይ ከፍተኛ ሚና ልትጫወት የምትችል አገር አሜሪካ ናት። ነገር ግን እስካሁን ድረስ ባየነው የአሜሪካ መንግስት የውጭ ጉዳይ ሚኒስትርን ጨምሮ ኤምባሲውን ጨምሮ የሰብአዊ መብት ተሟጋቾችን ጨምሮ በአማራው ላይ የሚካሄደውን እልቂት ትኩረት አልሰጡበትም። ፔሪየድ አልሰጡበትም። ይህን እንግዲህ ቢያንስ እውቀት ምክንያት ያለው እንቅስቃሴ ያስፈልገናል። ይሄ እውቀት ያለበት እንቅስቃሴ በተቀዳሚ ፈረንጆቹ ራሳቸው በዚህ አርስት ላይ ጥናትና ምርምር ያደረጉት መናገር አለባቸው ብለን ነው የወሰነው። አቶ ዘውዱ ኦኬ፣ እነማን ተናገሩ የሚለውን ባጭሩ ላቅርብና ወደፊት በዝርዝር እንመጣበታለን። ምክንያቱም ቪዲዮ በእንግሊዘኛ ይሰራጫል። በዚህ አጋጣሚ ታዳሚዎችን አደራ የምላቸው በያላችሁበት ስዊድን ይሁን ጀርመኒ፣ አውስትራሊያ ይሁን ኒውዚላንድ፣ ደቡብ አፍሪካ ይሁን የትም ቦታ ይህንን ቪዲዮ አሰራጩት አደራ እላለሁ። እንትን ካለ በኋላ ኤዲትድ እየሆነ ነው። ዛሬ ወይም ነገ እልከዋለሁ፣ ለአንተም ለሌሎችም እልከዋለሁ። ይህን ካልኩ በኋላ ተናጋሪዎቹ ላይ ነው ትኩረት ለማድረግ የምፈልገው። ተናጋሪዎቹ እነማን ናቸው? እኔ ብለፈልፍ ማንም የሚሰማኝ የለም፣ ፈረንጆቹም ማለት ነው። ኢትዮጵያውያን የሚያዳምጡ ሊኖሩ ይችላሉ። በዘውዱ ሾው በተደጋጋሚ የሚቀርብበት ምክንያት እንዲሁ ስለደላኝ አይደለም። በጣም ያሰለቻል፣ ያደክማል። ቀላል ነገር አይደለም ነው። ይህን ሁኔታ በደንብ ለዓለም አቀፉ ህብረተሰብ ለኢትዮጵያውያን ማቅረብ በጣም ቀላል አይደለም። ጊዜ ይወስዳል፣ ጉልበት ያደክማል፣ አእምሮን ይበክላል። ስለዚህ ያንን እንዳለ ልተውና
ተናጋሪዎቹ ላይ ላተኩር። ሁለት ተናጋሪዎች በተለይ አንደኛ ግሬገሪ ስታንተን የሚባሉ በትምህርታቸው የየል ዩኒቨርሲቲ የታወቀ ዩኒቨርሲቲ ነው በአሜሪካ ውስጥ የህግ ትምህርታቸውን ያካሄዱ ናቸው። በሃርቫርድ ዩኒቨርሲቲ የተማሩ ናቸው። በቺካጎ ዩኒቨርሲቲ 3 ዩኒቨርሲቲዎች የተማሩ ሰው ናቸው። ዲቪኒቲ መንፈሳዊ ትምህርት ያላቸው ናቸው። እሳቸውን ለመንኳቸው፣ እባክዎት ኪኖት ስፒከር ዋና ተናጋሪ ይሁኑልን ብዬ ጠየኳቸው። ለምን አሉ። ለምን ብለው ሲጠይቁኝ እሳቸው እንግዲህ የመሰረቱት ድርጅት አለ ጄኖሳይድ ዋች ይባላል። እደግመዋለሁ፣ ጄኖሳይድ ዋች የሚሰራው ታሪካዊ የሆነ ስራ ነው። ለምሳሌ በሩዋንዳ ላይ የሰሩት አለ፣ በፍልስጤማውያን ላይ የሰሩት አለ፣ በሌሎች ካምቦዲያ የተካሄደውን እልቂት በሚመለከት የሰሩት አለ። ያንን ሁሉ የሰሩ ስለሆኑ እርስዎ ቢናገሩ ተደማጭነት ያገኛሉ። እኔ ብናገር ተደማጭነቴ ዝቅተኛ ነው አልኳቸው። ከ3 ወራት ውይይት በኋላ ፈቃደኛ ሆኑ። ስለዚህ ደግመዋለሁ፣ ግሬገሪ ስታንተን የታወቁ ምሁር፣ በአሁኑ ወቅት 80 ዓመታቸው ነው። በምርኩዝ ነው የሚሄዱ። እሳቸው መጥተው ተናግረዋል። አስተውሉ፣ በምርኩዝ የሚሄዱ ሰው ለምንድን ነው እንጂ በዚህ ጉባኤ ላይ ተገኝተው ዋና ተናጋሪ የሆኑ ብላችሁ ጠይቁ ራሳችሁን። በተለይ የአማራዎች፣ የአማራ ምሁራን፣ የአማራ ተቆርቋሪ ነን የምትሉ በኢትዮጵያ ላይ የምትቆረቆሩ ሰዎች አዳምጡ። ግሬገሪ ስታንተን የ80 ዓመት ሽማግሌ በዚህ ጉባኤ ላይ ዋና ተናጋሪ ሆነው ቀርበዋል። በጣም ያስደንቃል። በጣም ደግሞ ለእኔ የመንፈስ ብርታት ይሰጠኛል። ለእናንተም እንዲሰጣችሁ ፈልጋለሁ። ሁለተኛው ተናጋሪ ለማቅረብ የፈለግኩትና በኋላ የተስማማው የፎቶ ጆርናሊስት የሆነ ጀማል ካውንተስ የሚባል አፍሪካን አሜሪካን ተናጋሪ ነው። ጀማል ካውንተስ ምን ሰርቶ ነው ያቀረብከው ብላችሁ ልጠይቁኝ ትችላላችሁ። ጀማል ካውንተስ በሰሜኑ ጦርነት ጊዜ በተደጋጋሚ ኢትዮጵያ ሂዶ በአማራው ሕዝብ ላይ በአፋር ሕዝብ ላይ የሚካሄደውን እልቂት ዶክመንት አድርጓል። ጀማል ካውንተስ ይሄ ዶክመንተሪውን በኒውዮርክ፣ በቺካጎ፣ በሎስ አንጀለስ፣ በዋሽንግተን ዲሲ፣ በባልቲሞር አሳይቷል። እና እሱን ስጠይቀው ምንድነው የጠየቀኝ? ምን ለማድረግ ነው እኔን የምትጠይቀኝ አለ። አንተ እኮ የአይን ምስክር ነህ። የአይን ምስክር፣ ይህንን ያዙልኝ ፕሊዝ። የአይን ምስክር ስል እኔ የአይን ምስክር አይደለሁም። ለምሳሌ ማይካድራ እልቂት ተካሂዷል፣ ግን እኔ ሄጄ አላየሁም። በወለጋ እልቂት ተካሂዷል በአማራው ላይ። እኔ ግን የአይን ምስክር ልሆን አልችልም። ያለኝ እውቀት ቴዎሬቲካል ነው። የማገኘውን ሰብስቤ መረጃውን ነው የማቀርበው እንጂ የአይን ምስክር አይደለሁም። በአዲስ አበባ ዙሪያ የተካሄደውን እጅግ በጣም የሚዘገንን እየለዩ ኦሮሞ ያልሆኑ ዜጎችንን ከቀያቸው ማባረር፣ በዚያ ላይ ልምድ የለ። እኔ ዊትነስ ልሆን አልችልም። አንተ ግን አይተዋል ብዬ አነጋገርኩት። ተስማምቶ አቅርቧል። እንግዲህ ይህንን ካቀረብኩ በኋላ ሌሎችም ነበሩ ፈረንጆች። ለምሳሌ ጋዜጠኛ ኮሚሽነር፣ የአሜሪካ እንደሚታወቀው ሶፍት ፓወራቸው
በመላው ዓለም የአሜሪካን ድምፅ፣ የአሜሪካን እሴት፣ የአሜሪካን ህገ መንግስት፣ የአሜሪካን እርዳታ፣ የአሜሪካን የመንግስት አመሰራረት በደንብ አድርጎ ለመላው ዓለም ማቅረብ አይደለም። ለምሳሌ ሬዲዮ ፍሪ ዩሮፕ የሚባል አለ፣ ኤዥያ፣ ቮይስ ኦፍ አሜሪካ። እነዚህ ምንድን ናቸው? የማን ድምፅ ናቸው ብለን እንጠይቅ። የአሜሪካ ድምፅ ናቸው። የሚያስተላልፉት ምንድን ነው? የአሜሪካን አቋም፣ የአሜሪካን እሴት፣ የአሜሪካን ባህል ነው እና በዚህ ላይ ደግሞ የሚያቀርቡ ኮሚሽነር አግኝተናል። አሜሪካዊት ሴት። ሌላ የአሜሪካ መንግስት ሁልጊዜ የውጭ ግንኙነቱን የሚያጠናክረው የተለያዩ ተቋማት ምክንያቶቻቸውን በዚህ ላይ ትኩረት አድርጉ። ለምሳሌ በዩክሬን ላይ እንደ ኤግዛምፕል ቀርቧል። በፍልስጤም ላይ እንደ ኤግዛምፕል ቀርቧል። በኢራን ላይ እንደ ኤግዛምፕል ቀርቧል። ጥሩ ጥሩ ምክንያቶችን የሚያቀርቡ ግለሰቦች እውቀት ያላቸው ያስፈልጋሉ የሚለውን ያቀረቡልን ሰው አሉ፣ ፈረንጅ። ሌሎችም አሉ ሁለት። እና በተጨማሪ እኛ ይሄ የፈረንጆች ፎረም ብቻ እንዳይሆን ስለፈለግ አንዱ ተናጋሪ ነበርኩ። የኔን ወደኋላ ልተወው፣ ምክንያቱም በጽሁፍ ስለማቀርበው ልኬዋለሁ ለወንድሜ ለአቶ ዘውዱ። ዛሬ ሰመራይዝ አድርጌ ለሌሎች ሚዲያዎች እንዲያቀርቡት ጠይቃለሁ። አንከር ሚዲያም ሪሊ አንዳንድ ጊዜ በጣም የሚያዘገነነኝ ዌል ሪዝን የሆኑ ነገሮች አይወጡም። ለምን እንደሆነ አይገባኝም። ኦነስትሊ እኔ ማንንም ለመተቸት አይደለም። ዌል ሪዝን የሆኑ አርጊመንቶች በዚህ ምክንያት ነው የአማራ እልቂት እኮ ዝም ብሎ ለይስሙላ የሚደረግ ነገር አይደለም። ኢትስ ኖት ፊክሽን። ሰዎች እየሞቱ ነው። ለምሳሌ ምሳሌዎች ያቀረብናቸው ምንድን ነው? በጤና አገልግሎት በኩል የሆነውን በአማራ ክልል ታውቃላችሁ? ሙሉ በሙሉ ፈርሷል። በማን ነው የፈረሰው? በመንግስት ድሮን፣ በመንግስት ሞርታር። ትምህርት ቤትስ 4.5 ሚሊዮን የሚሆን የአማራ ወጣት አይማሩም። ዋይ? ይሄ ሁሉ ቀርቧል እና ያንን ለማቅረብ የሞከርኩት እኔ ነኝ። ሌላው ደግሞ ኤፓክ የተባለው ድርጅት ወንድሜ አቶ ዮም ፍስሐ ፓሽኔት በሆነ መንገድ፣ ጥራት ባለው መንገድ፣ ሪሊ ግልጽነት ባለውና ተሰሚነት ባለው መንገድ የአሜሪካ መንግስት ኮንግሬስ ያዘጋጀው ድራፍት አለ፣ ረቂቅ ገና አልወጣም። HR 37 የሚባል አቶ ዘውዱ አንተ ታውቀዋለህ። እና ያንን ያልፍ እንፈልጋለን። በዚያ ላይ አቀረባል። ስለዚህ በአጠቃላይ የትናንቱ የአርብ ውይይት ገጽታው አጠቃላይ ስዕሉ ይሄን ይመስላል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።